በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁን። ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንግዲህ ዛሬ የምንቀጥለው አንድ ቀን በክፍል አንድ ያየነው የቤተ ጉባኤ የሚለውን ርዕሳችንን ነው። እንግዲህ ቤተ ጉባኤ እግዚአብሔር ቤት ቃለ እግዚአብሔር መማሪያ የሚነገርበት ሰዎች ካለማወቅ ወደ ማወቅ የሚሸጋገሩበት የእግዚአብሔር ልጅ እንዴት መሆን የሚችሉበትን የምንነጋገርበት በዚህ ቤተ ጉባኤ ዲያቆናት፣ ካህናት፣ መነኮሳት፣ ኤጲስቆጶሳት፣ ጳጳሳት፣ ፓትርያርክ፣ ሀገር መሪዎች የሚወጡበት ነው። በዚህ መሰረት ግን እንዲህ ስንል እግዚአብሔር በልዩ ልዩ መንገዶች ቃሉን ይልካል። የእግዚአብሔር ቅዱስ መንፈሱ ለሰው ልጆች የሚተላለፍበት መንገዱ ብዙ ቢሆንም በመምህራን በኩል የሚተላለፈው የሚሸጋገረው ግን እጅግ ብዙ ጥልቅ ምስጢር ነው። በጥንተ ዘመን ከነቢያት አንስቶ ብንመለከት መምህራን አድርጎ በመሾም ብዙዎችን ከኃጢአት አድኗቸዋል። ለምሳሌ በሙሴ መምህርነት ኢያሱን ጠርቷል። በኤልያስ መምህርነትም ኤልሳን ጠርቷል። እንዲሁም በልዩ ልዩ እግዚአብሔር ይጠራል ማለት ነው። በዚህ መሰረት እግዚአብሔር የጠራቸው ሰዎች ደግሞ ጥሪያቸውን አክብረው ወደ እግዚአብሔር ይከተሉታል። እንደ ኤልሳ 12ቱን ጥማድ ትቶ ያንን አርዶ አብልቶ የሚከተል አለ። ይህ ፍጹም መናኝ ነው። አንደኛው ዘርፉ የምናኔም ዘርፍ ስለሆነ ማለት ነው። ሰው ወደ ምናኔ ሲሄድ እንዳይመለስ ብመለስ ሀብት አለኝ ንብረት አለኝ ከዚያ ገባለሁ እንዳይል ፈጽሞ እንዲመንን ምንም የሌለው ሆኖ ይሄዳል ማለት ነው። ለምን? የግል የሆነ ሀብት ስለማይኖረው ያንን መጽቶ ይህንኛውን ለቆ ያለውን ገንዘብ ሰጥቶ ነው የሚሄደው መጽቶ። ለምን? በአዲስ ኪዳን መድኃኔ ዓለም ክርስቶስም እንደነገረን ፍጹም ልትሆን ከፈለክስ ያለህን ሁሉ ሸጠህ ኩሎ ዘብከ ሲጥ ወነአ ትለወኒ፣ ያለህን ሁሉ ሸጠህ ና ተከተለኝ ብሎታል። በዚህ መሰረት ኤልያስ በኤልሳ ዘንድ በሚያልፍበት ጊዜ ና ተከተለኝ ሲለው ያለን 12 ጥማድ በሬዎቹን ምን አደረጋቸው? ሸጦ አርዶ አብልቶ ድሆቹን በአንድ ማዕድ ትንሽ ትልቅ ሀብታም ድሃ ሳይል ራሱ አርዶ አቅርቦ አብልቷቸዋል ማለት ነው። አቅርቦ እሱ አሳላፊ ሆኖ በነገራችን ላይ ያልያዝነው ስለሆነ እንጂ እግር መንገዱን የቁም ተዝካር የሚባለውም ከዚህ የተጀመረ ነው። እና ቤተ ጉባኤ ማለት እንዲህ እንደነ ኤልያስ አይነት ምናኔ የሚማሩበት በዚህ በቤተ ጉባኤ የኖሩ ሰዎች ምናኔውንም ይማሩበታል። መንነው የሚቀሩ አሉ። በዛው እንደወጡ ለትምህርት እንደወጡ በዛው መንነው የሚቀሩ አሉ። ወደ ዓለምም ደግሞ ተመልሰው የሚመጡ አሉ። ያም ሆነ ያ ግን ምናኔውም ምንኩስናውም ዓለምን መተውም በዓለም ውስጥ እንደሚገባ ለእግዚአብሔር እንደሚገባ መኖርም በትምህርት ነው የሚገኘው። በዚህ በቤተ ጉባኤ ውስጥ ነው የሚገኘው። በሌላ የሚገኝ ነገር አይደለም ማለት ነው። በዚህ መሰረት የነቢያት ቤተ ጉባኤ ተብሎ የሚጠራ ጉባኤም ነበራቸው። በዚህ በሁለተኛ ነገሥት ምዕራፍ 4 ቁጥር 38 ጀምሮ ስንመለከት ይህን እናገኛለን። እንዲያውም በዚህ ጉባኤ መምህሩ ኤልሳ ስለነበረ ረሃብ ሆነ። በዚህ የሚበሉት ሲያጡ በዚህ ቤተ ጉባኤ ሰዎች ሁሉ እንግዶች ሁሉ መጥተው ነበርና የሚበሉት ሲያጡ ኤልሳ ምን አለው? ገያዝን ደቀ መዝሙሩን ሂድና ቅጠሉን በጥሰህ አምጣና ቀቅል አለው። ያንን አብስሎ ለሕዝቡ ሰጣቸው። በዚያ ላሉት ለተሰበሰቡት ሁሉ ሰጣቸው። መረራቸው ይላል። ሲመራቸው ሕዝቡ በውስጡ መርዝ አለበት እያሉ ተጮጯሁ። በዚህ መሰረት ኤልሳ ምን አለው? ገያዝን ሂድ ተቀበልና እንደገና ዱቄት ጨምርበት አለው። ዱቄት ሲጨምርበት ከዛ የጣፈጠ
ሆነ መልሶ ሰጣቸው፣ ህዝቡ ሁሉ ተመገቡ ይለናል። እና ምን ለማለት ነው? በኦሪቱ የተነሱ መምህራንም በአጠቃላይ በጉባኤ ቤት የነበሩ ናቸው። ይህንንም እንደማስነሳት ሐዋርያው ቅዱስ ጳውሎስ ብርሃነ ዓለምን ከገማልያል እግር ስር ቁጭ ብሎ እየተማረ ነው ብሎ ይነግረናል። በብሉይ ኪዳን ሁሉም ተምሮ ባይጨርስም የኦሪትን ትምህርት ተምሮ ባይጨርስም ግን ለፈሪሃ እግዚአብሔር ያህል የሚማር ነበር፣ የማይማር የለም ነበር። ከቤተ ጉባኤ ገብቶ እመቤታችንን ሲገልጽል መድኃኔ ዓለም ክርስቶስ ሰው በሚሆንበት ጊዜ ስለ እመቤታችን ሲናገር እንዲያውም ምን ይላል? ታበዮ ነፍሴ ለእግዚአብሔር ብላ ጸሎቱንም የደረሰችው መልአኩ ቅዱስ ገብርኤል ወደ እርሷ መጥቶ ከአንቺ ሰው ይሆናል ብሎ በነገራት ጊዜ ምን ይላል? ይኩነኒ በከመ ትቤለኒ፣ ከብዙ ክርክሮች በኋላ እንዳልከው ይሁንልኝ ይደረግልኝ ብላ የእግዚአብሔርን ሰው መሆን ተቀብላለች። እሺ በጀ ብላለች። ነገር ግን ይላል እመቤታችን ቅድስት ድንግል ማርያም የትህትና ሰው ናትና ከዕለታት አንድ ቀን መጽሐፈ ኢሳይያስን ስትመለከት እነሆ ድንግል በድንግልና ጸንሳ ተወልዳለች ከሚለው ደረሰች ይላል። ከሚለው ደረሰች። በዚህን ጊዜ እመቤታችን ምን አለች? ከዚህችስ ከጊዜዋ ጊዜ ከሰዓቷ ሰዓት ደርሼ ይችን የጌታዬን እናት ወጥቼ ወርጄ ውሃ ቀድቼ እንጨት ለቅሜ ባመሰገንኳት ብላ ተናገረች፣ ተመኘች ይላል። ልብ በሉ፣ እመቤታችን እኔ ብሆን አላለችም። ለምን? ድንግል ናት፣ ቅድስት ናት። ነገር ግን እኔ ብሆን አላለችም። ለምን? እኔ ብሆን ማለት ትዕቢት ነው። ነገር ግን እመቤታችን የትህትና ሰው ናትና ከዚህችስ ከጊዜዋ ጊዜ ከሰዓቷ ሰዓት ደርሼ ለጌታዬ እናት ወጥቼ ወርጄ ምን አለበት ባገለገልኳት ብላ ምን አለች? ተመኘች ብሎ ይናገራል። እና ምን ለማለት ነው? በብሉይ ኪዳን እንኳንስ ሁሉ ሴቶች እንኳን ለሃይማኖት ያህል የሚያነቡ የሚማሩ ነበሩ። እና በብሉይ ኪዳንም ይህ የነበረ ነው ማለት ነው። በዚህ መሰረት ከግብፅ ከወጡ በኋላ እስራኤላውያንም የኦሪት መምህራን ከግብፅ ወጥተው ከነዓንን ከወረሱ በኋላ ሰፋፊ ጉባኤ ቤቶችን ዘርግተው ያስተምሩ ነበር። ለዚህ ነው ሐዋርያው ቅዱስ ጳውሎስም የተማረ ነበር፣ ከገማልያል ስር እግር ስር ቁጭ ብሎ የተማረ ነበር ብሎ መጽሐፍ ቅዱስም የሚነግረን። እመቤታችንም ይህንን ሁሉ የተናገረችው በዚህ መሰረት ነው። ይህም ልማድ በዕብራውያን ሕግ ለአቅመ ትምህርት ሲደርሱ ወደ ትምህርት ቤት መግባት የግድ ስለነበረ መድኃኔ ዓለም ክርስቶስ ነቃ ሕይወት ነቃ እውቀት የሁሉ መገኛ የሁሉ ባለቤት የሁሉ ምንጭ የሆነው መድኃኔ ዓለም ክርስቶስም በዛ ልማድ እመቤታችን መድኃኔ ዓለም ክርስቶስን ከወለደችው በኋላ በኢየሩሳሌም ታላላቅ ታዋቂ ከነበሩ 2 ጉባኤ ቤቶች በአንዱ እንዲማር እመቤታችን አስገብታው ነበር ማለት ነው። በዚህም ጊዜ ስታስገባው መድኃኔ ዓለም ክርስቶስ ከዛ ቁጭ ብሎ ሲማር ምን ይላል? መድኃኔ ዓለም ክርስቶስ ሲማር መምህሩ ይጽፍ ይደጉስ ነበረ። ደቀ መዛሙርት ተሰብስበው ሲማሩ መድኃኔ ዓለም ክርስቶስም በመካከላቸው ነበር። ያ መምህሩ ዕቃ ለማምጣት ወደ ቤቱ ገባ። በዚህን ጊዜ ነጩን ከቀዩ ቀዩን ከነጩ ደባለቀበት። የዚህን ጊዜ መምህሩ ለምን ይህን አደረግካልና መድኃኔ ዓለም ክርስቶስን ሎቱ ስብሐት መታው ይላል። ለምን ይመቱታል? ነጩን የተደባለቀውን ቀለም ለይተህ ስጠኝ ይሉታል እንጂ የሰውን ልጅ ይደበድቡታልን አለው። ይሄ አንድ የሆነ ቀለም እንዴት ይለያያል ሲል ጠየቀው መምህሩ። ይህስ ይሆናል ብሎ መድኃኔ ዓለም ክርስቶስ ለይቶ ሰጠው ይላል። ከዚህ በኋላ ምን አለ? ሰው ነህ አምላክ ነህ አለው።
በሁሉ ታገኘኛለህ ብሎ ለዛ ሰው ነገረው። በሁሉም ታገኘኛለህ ማለት ምን ማለት ነው? ሰው ነህ አምላክ ነህ ብሎ ጠየቀው። ሰው ነህ አምላክ ነህ ብሎ ሲጠይቀው በሁሉም ታገኘኛለህ ብሎ የመለሰበት ሰው ነህ ሲለው አዎ ሰው ነው፣ ፍጹም ሰው ነው። አምላክ ነህ ሲለው አዎ ፍጹም አምላክ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ተብሎ የተነገረለት ቃል ሥጋ ሆነ ተብሎ የተነገረለት መድኃኔ ዓለም ክርስቶስ ነውና በሁሉም ታገኘኛለህ ብሎ ነገረው። እንደ ሰውነቱ ሰው እንደመሆኑ ቤተ ጉባኤ ገብቶ ተማረ፣ ሥጋን ለብሶ ታየ። በአጭር ቁመት በጠባብ ደረት ተወሰነ። እንደ አምላክነቱ ደግሞ ያንን ለይቶ ሰጠ ማለት ነው። ለይቶ ሰጠ ቀለሙን። ስለዚህ ቤተ ጉባኤ በብሉይ ኪዳን የመጣው በሐዲስ ኪዳንም የቀጠለ ነው። በነገራችን ላይ ይሄ በሐዲስ ኪዳን በመድኃኒታችን በኢየሱስ ክርስቶስም በቀራንዮ አደባባይ ከመፈጸሙ አስቀድሞ በምድር ላይ እየተመላለሰ ለመጀመሪያ ጊዜ የሰበሰበው ደቀ መዛሙርትን ነው። ለምዕመናንም ለመጀመሪያ ጊዜ የተሰጠው ስያሜ ደቀ መዝሙርነት ነው እንጂ ክርስቲያንነት አይደለም። ይህን ግብረ ሐዋርያት ምዕራፍ 11 ቁጥር 27 ስናነብ እናገኘዋለን። ይህ መድኃኔ ዓለም ክርስቶስ ከተሰቀለ በኋላ ሐዋርያት በአንጾኪያ ሲያስተምሩ የወጣላቸው ስም ነው። በቀዳሚ ተሰሚው ሐዋርያት በአንጾኪያ ክርስቲያን፣ ሐዋርያት በአንጾኪያ ክርስቲያን ለመጀመሪያ ጊዜ ክርስቲያን ተባሉ ብሎ ይናገራል። ለምን? የክርስቶስ ተከታዮች ሲሉ ክርስቲያን ብለው አውጥተውላቸዋል ማለት ነው። በዚህ መሰረት ቤተ ጉባኤ ነው መጀመሪያ መድኃኔ ዓለም ክርስቶስን በቀራንዮ ሥጋውን ቆርሶ ደሙን አፍስሶ ድኅነትን ከማድረጉ በፊት ድኅነትን በሂደት ባደረገበት ጊዜ በትምህርት የሚወጣውን በትምህርት በሚያስወጣበት ጊዜ ደቀ መዛሙርትን ነው የሰበሰበው ማለት ነው። ደቀ መዛሙርትን። ስለዚህ ደቀ መዝሙር ወይንም ደቀ መዛሙርት ማለት የክርስቶስ አገልጋይ ማለት ነው። ይህ ደግሞ በብዙ መከራ የሚታለፍበት መንገድ ነው። በሀገራችን በአንዳንድ አካባቢዎች የሚገኝ ወይንም ለአንዳንድ አካባቢዎች የሚሰጥ ነው። ነገር ግን የክርስቶስ ነኝ የሚሉ ሁሉ ወይንም ሰው እንደ ሰውነቱ ማወቅ የሚገባውን ሊያውቅ የሚችልበት ቤተ ጉባኤ ነው። ይህንን ለማድረግ ምን ይጠበቃል? ሰዎቹም ይጠበቅባቸዋል። በአጠቃላይ በሀገራችን በቀጣዩ ትምህርታችን የምናየው ሆኖ በእነ ንግሥተ ሳባ ጊዜ መጻሕፍት ይተረጉሙበት የነበረው ቤተ ጉባኤ ነው። መጻሕፍትን ለመተርጎም መጀመሪያ ላይ መጻሕፍትን ማወቅ፣ ከቤተ ጉባኤ ገብቶ መማር ማስተማር የግድ ይጠይቃል። ለምን? የማናውቀውን ነገር ለማወቅ ወደ ቤተ ጉባኤ ነው። ቤተ ክርስቲያንን ሀገርን ለማስቀጠል ወደ ቤተ ጉባኤ መግባት ይጠይቃል። ለምን ካል የመጻሕፍትን ትርጓሜያቸውን መጀመሪያ ላይ መጻሕፍትን ቅዱሳት መጻሕፍትን ከርኩሳት መጻሕፍት ከምኑናን መጻሕፍት ለመለየት ከዛ ደግሞስ እነዚህን ለይቶ ደግሞ የራስ ለማድረግ አንደኛው ቅዱሳት መጻሕፍትን ከምኑናት መጻሕፍትና ከርኩሳት መጻሕፍት ለመለየት፣ ሁለተኛው ሕይወት ለማድረግ ለመኖር፣ ሶስተኛው የሚኖሩበትን ደግሞ ለትውልድ ለማስቀጠል ለማስረከብ ሄት መግባት ይጠበቅብናል። ቤተ ጉባኤ ለመግባት ይጠበቅብናል። ቤተ ጉባኤ የሚገባ ይገባል። ቤተ ጉባኤ የገቡት ይማራሉ፣ ያስተምራሉ፣ ይጽፋሉ፣ ይደጉሳሉ። እነዚህ ሲደጉሱ፣ ሲጽፉ፣ ሲማሩ የሚያስተምር ያስፈልጋቸዋል። ለምን? ይህን ሁሉ መምህር ያስፈልጋል። መምህር አለ፣ ደቀ መዝሙር አለ። እኒህ ሲኖሩ ደግሞ ምግብ አለ። ለሰው ልጅ መሰረታዊ ፍላጎቶቹ ሊሟሉለት ከሚባሉት አንዱ ምግብ ነው። ምግብ ያስፈልጋል። ለምን? ምግብ ከሌለ ሰው ስንኳንስ ስለ ትምህርት ስንኳንስ ስለ ቀጣይ ነገር ሊያስብ እሱን እየራበው እየጠማው ለምግቡ ብቻ ነው የሚያስበው ማለት ነው። ስለዚህ ምግብ ያስፈልገዋል፣ መምህር ያስፈልገዋል። ለመንፈሳዊ ምግቡ የሚመግበው
ለነፍሱ የሚመግበው ስጋዊ ምግብ ያስፈልገዋል። መንፈሳዊውን ለመቀበል የሚያበቃው ከያስ መጠለያ ቤት ያስፈልገዋል። የሚኖርበት የሚማርበት እንዲህ ሁሉ ያስፈልጉታል። ስለዚህ በዚህ መሰረት ምን ያስፈልገዋል ስንል መምህር ያስፈልገዋል፣ ምግብ ያስፈልገዋል፣ ቤት ያስፈልገዋል። እኒህን ለማድረግ ደግሞ ድርሻ ያለው አካል አለ። የመምህሩ ድርሻ ማስተማር ነው። የደቀ መዝሙሩ ድርሻ መማር ነው። ምግቡንና ቤቱን ደግሞ ከምዕመናን የሚጠበቅ ነው። ለምን? ነገ የምዕመናንም መምህራን ስለሆኑ ምዕመናንም የሚያስተምሩ ስለሆኑ ለምዕመናንም ለቀጣይ ትውልድም መጻሕፍትን የሚጽፉ የሚደጉሱ ስለሆኑ ለነዚህ ደቀ መዛሙርት ምን ያስፈልጋቸዋል? ምግብ፣ ቤት ያስፈልጋቸዋል። ታዲያ ማን ይስራላቸው የሚለውን እኩል አብረን የሚሰራውን አካል መፈለግ ነውና ምኞታችን። ስለዚህ እንድናስባቸው ወደ ትናንት ምሁራን ቤተ ጉባኤና ደቀ መዛሙርት ሊሆን ይጠበቅብናል። ሀገር ትቀጥል ካል ቤተክርስቲያን በህልውናዋ በደጉማዋ በስርዓቷ በቀኖናዋ ተከብራ ታፍራ እንድትኖር ካል ቤተ ጉባኤን ልንጠብቅና ልንሰራ ልንደርስላቸው የሚገባ መንገድና ሕይወት ዛሬ መሆኑን ልናውቅና ልንረዳ ያስፈልጋል።